እንዴት አደራችሁ? ሰላም ናችሁ? እንደምናችሁ? ለመላው የክርስትና እምነት ተከታዮች እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ አደረሳችሁ እያልኩኝ እንግዲህ የዛሬው ቶፒኬ የመሪነትና የስራ አመራር ልዩነትና አንድነትን የሚመለከት ይሆናል። ሊደርሺፕ ቨርሰስ ማኔጅመንት ወይ ደግሞ ዋት ኢዝ ዘ ዲፍረንስ ቢትዊን ሊደርሺፕ ኤንድ ማኔጅመንት የሚለውን ኢሹ እንመለከታለን። በተቻለ መጠን መሪነት ወይ ሊደርሺፕ እና የስራ አመራር ተመሳሳይ ናቸው ወይ አንድ ተግባር እንደሆነ አድርገው የሚቆጥሩ ብዙ አሉ። እንዲሁም ደግሞ የተለዩና የማይገናኙ አድርገው የሚያስቡ አይጠፉም። ይሁን እንጂ ሁለቱም በርካታ ተመሳሳይነት እንዳላቸው ሁሉ ልዩነትም አላቸው። ልዩነታቸው በጣም የብርሃንና የጨለማ ያክል ቁልጭ ብሎ የሚታይ ነው። እንግዲህ የመሪነትና የስራ አመራርን ልዩነት ግልጽ መግለጽ ማለት ግን የአስፈላጊነታቸውን ደረጃ ለማውጣት አይደለም። ዳት ሚንስ ቦዝ አር ሞስት ኢምፖርታንት። ሊደርሺፕም ኢምፖርታንት ነው፣ ማኔጅመንትም ኢምፖርታንት ነው። አንዱ ኢምፖርታንት አይደለም አንዱ ኢምፖርታንት ነው የሚለውን ኢሹ ላይ ዲል ለማድረግ ሳይሆን ዋት ኢዝ ዘ ዲፍረንስ ቢትዊን ማኔጅመንት ኤንድ ሊደርሺፕ የሚለውን እነሱን አይደንቲፋይ ለማድረግ ነው። ስለዚህ አንዱ ከሌላው የበለጠ ወይም ያነሰ አስፈላጊነት አለው ለማለትም ሳይሆን አንድነትም ልዩነትም እንዳላቸው በማሳየት ሚዛናዊ እይታ እንዲኖር ማስቻል ነው ዋናው ፖይንቱ። አንዱ ከሌላው ለማበላለጥ የሚደረግ ሙከራም ለምሳሌ አውሮፕላን እንደምናውቀው ከግራና ከቀኝ ክንፎች አሉት። አንዱ ክንፍ ቢገነጠል በአንዱ ክንፍ መንቀሳቀስ አይችልም። እንዲሁም ደግሞ ንስርን እናውቃለን። ንስር፣ አሞራ በአጠቃላይ በምንመለከትበት ጊዜ ሁለት ክንፍ አለው። አሞራ በአንዱ ክንፍ ብቻ መብረር አይችልም። በሁለት ክንፍ ነው የሚንቀሳቀሰው። ስለዚህ አውሮፕላን አብራሪም ሁለቱ ክንፎች ለመብረር በጣም አስፈላጊ መሆናቸውን ስለሚረዱ ነው ሁለት ክንፎች የተደረገባቸው። እና በዚሁ ልክ ደግሞ ማኔጅመንት እና ሊደርሺፕ አብረው የሚሄዱ ኢሹዎች ናቸው። አንዱ ከሌላ አንዱ ብቻውን ስራ ላይ ይውላል ማለት በጣም አስቸጋሪ ይሆናል። በተለይ ጠንካራ ተቋም ይሁን ድርጅት ለመፍጠር የድርጅቱን ዓላማና ግቦች በተሟላ ሁኔታ ማሳካት ይቻል ዘንድ ጠንካራ አመራርና ጠንካራ የስራ አመራር መኖሩ የግድ ነው። ይሄ ፐብሊክ ኦርጋናይዜሽንም እንደዚህ ፕራይቬት ኦርጋናይዜሽን የቢዝነስ ኢንቲቲዎች ላይ የሚሰራ ነው። ሁለቱም ሞስት ኢምፖርታንት ነው። ከሁለቱ በአንዱ ድክመት ካለ አንዱ ሌላውን አይተካም። ድርጅቱም ደካማ መሆኑ የማይቀር ነው። የመሪነትና የስራ አመራር ስጦታ በአንድ ሰው ውስጥ ሊገኝ ይችላል። ዛት ሚንስ እከሌ ሊደር ነው፣ እከሌ ማኔጀር ነው በምንልበት ጊዜ በሰውየው ውስጥ የሊደርሺፕ ካፓሲቲም አለ፣ የማኔጅመንት ካፓሲቲ አለ። መሪ ስራ አስኪያጅ ሊሆን ይችላል። ሁልጊዜም ባየው ግን ስራ አስኪያጅ መሪም ሊሆን ይችላል። ወይም በሌላ አነጋገር በአንድ ሰው ውስጥ ሁለቱም ሊኖሩ ይችላሉ። የስራ አስኪያጅነት ባህሪ እንዲሁም የመሪነት ባህሪም ሁለቱም መርጅ አድርገው በአንድ ሰው ውስጥ ሊኖሩ ይችላሉ። አንድ ሰው የአንድ ድርጅት መሪ ሆኖ ማኔጅ ማድረግ የማይችል ከሆነ አብሮት የሚሰራ ጠንካራ ማናጀር ከሌለው አመራሩ መሬት ይረግጣል ብሎ ማሰብ በጣም ከንቱ ነው። ስለዚህ በአጠቃላይ መልኩ ሲታይ መሪነት በሰዎች ላይ ተጽዕኖ በማሳደር ወደ አንድ ዓላማ መምራት ነው። የስራ አመራር ግን ሰዎችን አንድ ላይ በማቀናጀት አንድን የታቀደ ስራ እንዲያከናውኑ ማድረግ ነው። መሪነት ለውጥ በማድረግ ላይ ትኩረት ያደርጋል። የስራ አመራር ግን ያለውን ሂደትና ስርዓት በመጠበቅ ላይ ያተኩራል። ስርዓትና ሂደት ላይ መሪነት የት መድረስ እንዳለብን የሚጠይቅ ነው። አትሚስ የት እንደርሳለን የሚል። የስራ አመራር ግን ደግሞ እንዴት እዚያ እንድረስ፣ በምን አይነት ፕሮሰስ እንድረስ፣ ምን አይነት መመሪያ እናውጣ፣ ምን አይነት ስትራቴጂ እንቀይስ የሚለውን ኢሹ ነው። መሪነት በሩቅ ያያል። የስራ አመራር ደግሞ ሩቅ የሚያደርሰውን ስልትና አቅጣጫ አዘጋጅቶ ይተገብራል ነው። ሌላው መሪዎች በለውጥና እንቅስቃሴ ላይ ያተኩራሉ። አመራሮች ደግሞ በምን ላይ ያተኩራሉ?
በድርጅት በተቋም በኦርጋናይዜሽን ውስጥ መረጋጋት እንዲፈጠር ጥረት ያደርጋሉ። አንድ ወጥ መንገድ አይከተልም፣ ለአዳዲስ ሀሳቦች ልዩነቶች ክፍት ነው ይላል። ማናጀር ግን በጥንቃቄ በማቀድና በመቆጣጠር ግብ ለመምታት ይጥራል ነው። የመሪዎች ስልጣን የሚመነጨው መሪው በውስጡ ካለው ሰዎች የማስተካከል ኃይል ነው። የስራ አመራር ስልጣን ምንጭ ቦታው ከሰጠው ከድርጅቱ ነው ይላል። ዳት ሚንስ ፎሎወሮቹ ከሚሰጡት እይታ አንጻር ይህ መሪ ነው ያ መሪ ነው የሚለውን ሀሳብ ሲሰጡት ነው መሪ የሚሆነው። ዝም ብሎ መሪ አይሆንም። የስራ አመራር ግን መሆን የሚቻለው በድርጅቱ አሳይን ተደርጎ በሰው አሳይን ተደርጎ በድርጅቱ አሳይን ተደርጎ ነው እንትን የሚለው። መሪዎች ብዙውን ጊዜ በውጫዊ ጉዳይ ላይ ነው ትኩረት የሚያደርጉት። ኤክስተርናል ኢሹዎች ላይ በጣም ሰፊ ነው እይታቸው። አመራሮች ግን በውስጡ ዴይሊ አክቲቪቲ ላይ ነው፣ በሂደትና አሰራር ላይ ያተኩራሉ። እንደምናውቀው ምንድን ነው መሪ ባይት ሰልፍ ምንድን ነው ዲፋይን ሲደረግ እኮ the process of influencing or motivating others to accomplish organizational goal ነው የሚለው። ኢንፍሉዌንስ ማድረግ ሞቲቬት ማድረግ ማነቃቃት ማለት ሰራተኛው። ይሄኛው ግን ማኔጅመንት the art of getting things done through people ነው the art of getting things done through people ነው የሚለው። that means አርት ነው፣ ሲስተም ነው። እንዴት እነዚህን ኢሹዎች ወደ ፍጻሜ ማድረስ ግቡ ማሳካት ይቻላል የሚለው አርት ነው፣ ጥበብ ነው ማኔጅመንት። ሌላው ደግሞ ማኔጅመንት is the process of planning, organizing, directing and managing resource to accomplish objectives effectively through coordination and team work ነው የሚለው። ይሄ ኢንቮልቭ የሚያደርገው ምንድን ነው? ክሊር ጎል ሲኖር ደግሞ ትክክለኛ የሆነ ዲሲሽን ሜኪንግ ካፓሲቲ ሲኖር፣ ኢፌክቲቭ የሆነ ማኔጅመንት ሲኖር ፕሮዳክቲቪቲ ይኖራል፣ አዳፕታቢሊቲ ይኖራል፣ ሎንግ ተርም ቢዝነስ ሰክሰስ ይኖራል ብሎ ስለሚያስብ ነው። እንዳልኳቸው እንግዲህ ዋናው ፖይንት ምንድን ነው? ማኔጅመንት ከሊደርሺፕ ጋር፣ ሊደርሺፕ ከማኔጅመንት ጋር አብረው የሚኖሩ ናቸው። ቦዝ አር ሞስት ኢምፖርታንት። ስፔሻሊ ቢዝነስ ኦርጋናይዜሽን ውስጥ በብዛት የምናየው የማኔጅመንትን ኢሹ ነው። ፐብሊክ ኦርጋናይዜሽን ግን ውስጥ የምናየው የሊደርሺፕን ኢሹ ነው። ስለዚህ ቦዝ አር ሞስት ኢምፖርታንት በት ዜ አር ዲፍረንት የሚያደርጋቸው ኢሹዎች አሉ። በዓለማችን ላይ ብዙ ሊደሮች አሉ፣ በጣም ታዋቂ መሪዎች አሉ። መሪዎቹ በኦርጋናይዜሽናቸው ውስጥ የማኔጅመንትን ኢሹ አያነሱ ማለት ነው። እኛ ኦርጋናይዜሽን ውስጥ ጥሩ መሪ እንላለን፣ ጥሩ መሪ አስፈላጊ ነው፣ ቤስት ሊደር እንላለን። ግን መመሪያን ይከተላል፣ ስትራቴጂን ይከተላል፣ ፖሊሲን ይከተላል። እነሱን ኢምፕሊመንት ለማድረግ የግድ ማኔጅ ማድረጉ አይቀርም፣ የማኔጅመንትን ኢሹ ማንሳቱ አይቀርም። በዚህ ልክ ብናውቀው ጥሩ ነው። የበለጠ ወደፊት ደግሞ በዚሁ ጉዳይ ላይ በጣም ዲስከስ እናደርጋለን። መልካም የአውደ ዓመት ዋዜማ ይሁንላችሁ። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች። ቴንክ ዩ